ሰላም ቤተሰብ በሙሉ እንደምን ዋላችሁ? እንደምን አደራችሁ? እንግዲህ ሰላምታዬን ካቀረብኩኝ በኋላ የዕለቱን ዜናዎችን አቀርብላችኋለሁ። በዛሬው ዕለት እንግዲህ ላቀርብላችሁ ያሰብኩት አንደኛው በዓለም አቀፍ ደረጃ የሚገኙት ሚዲያዎችን የሚዘግቡትን ነው። በመጀመሪያ ደረጃ ቢቢሲ የዘገበውን ሻዕቢያ በተለያዩ አካባቢዎች አሉ ብሎ ዘግቧል። እንግዲህ ቦታዎችን ዝርዝሩንም አስቀምጠዋል። ያንን አቀርብላችኋለሁ። ሌላውን ደግሞ በኤኤፍዲ የቀረበውን ዘገባን በሁለተኛው ዙር ያንን ከሽግግር ሙዚቃ በኋላ አቀርብላችኋለሁ። በመጨረሻም ጊዜ ከበቃኝ የራሴ ምልከታ አቀርባለሁ ማለት ነው እና እስከዛ ድረስ ላይክ፣ ሼር እና ሰብስክራይብ አድርጎ ከዚህ የሽግግር ሙዚቃ በኋላ ቢቢሲ ያቀረበውን ዘገባ አቀርብላችኋለሁ ማለት ነው። ኦኬ፣ ተመልሼ መጥቻለሁኝ። እንግዲህ የተለያዩ ዓለም አቀፍ ሚዲያዎች የተለያየ ዘገባዎችን ያቀርባሉ። አንዳንዶቹ እንዲያውም ሻዕቢያ መቀሌ፣ አድግራት እና እንዲህ ትላልቅ ከተማዎችም ውስጥ የኢትዮጵያን ሚሊተሪ ልብስ ለብሰው ቀርቧል የሚሉ አሉ። ግን እሱን በኋላ እመጣበታለሁ። ከዚህ ከቢቢሲ ዘገባው በኋላ እመለስበታለሁ። አሁን ግን ቢቢሲ የዘገባቸውን እሱን አቀርብላችኋለሁ ማለት ነው። ጠብቁ። ያንን ዘገባውን እንደሚከተለው አቀርብላችኋለሁ። የቢቢሲን ዘገባ ማለት ነው። በኢትዮጵያ መንግስትና በትግራይ ኃይሎች መካከል የሰላም ስምምነት ቢፈረምም የኤርትራ መከላከያ ሰራዊት አሁንም በተለያዩ የትግራይ ከተሞችና አካባቢዎች እንደሚገኙ ሪፖርቶች ያመለክታሉ። የሻዕቢያ ጦር በትግራይ ከተሞች መገኘትና የወቅቱ ሁኔታ እንደሚከተለው ያቀርባል። እንግዲህ ቢቢሲ ባለፉት ጥቂት ወራት በኢትዮጵያና በኤርትራ መካከል ያለው ግንኙነት እየሻከረ መምጣቱን ተከትሎ የኤርትራ ጦር በትግራይ ክልል ውስጥ ስላለው እንቅስቃሴ አዳዲስ መረጃዎች እየወጡ ይገኛሉ። የፕሪቶሪያው የሰላም ስምምነት የውጭ ኃይሎች ከክልሉ እንዲወጡ ቢያዝም በተግባር ግን ሻዕቢያ አሁንም በበርካታ አካባቢዎች ሰፍሮ ይገኛሉ። ሻዕቢያ የሚገኝባቸው ዋና ዋና ከተሞችና አካባቢዎች የተለያዩ ዓለም አቀፍ ሪፖርቶች የዓይን እማኞች እንደሚጠቁሙት የኤርትራ ጦር በሚከተለው አካባቢ ይገኛል። ዛላምበሳ ከተማዋና አካባቢው ለረጅም ጊዜ በኤርትራ ጦር ቁጥጥር ስር መቆየታቸው ተገልጿል። ባድሜ አወዛጋቢው ባድሜና አካባቢው አሁንም በሻዕቢያ ጦር ተይዘው ይገኛሉ። የኢሮብ ወረዳ እንዳለንዳ እንግዲህ ያው ስማቸው ትንሽ ለመጥራት ይከብዳል። ገጠር ከተሞች ስለሆነ ቅርታ ጠይቃለሁ ለዛ። እንዳለገዳ፣ ወርአትሬ እና አሊቴና ያሉ አካባቢዎች በኤርትራ ጦር ስር እንደሚገኙ ተዘግቧል። ሰሜን ምዕራብ ትግራይ በሽራሮና በታህታይ አዲያቦ ዙሪያ የሚገኙ ከ52 በላይ የገጠር ቀበሌዎች በሻዕቢያ ቁጥጥር ስር እንደሆኑ የኢትዮጵያ መንግስት በቅርቡ ባወጣው መግለጫ ጠቁሟል። ጉሎ ማሄዳ እንደ መርታ፣ አዲ ጸፉ እና ሰበያ ያሉ ስፍራዎች በኤርትራ ጦር እንቅስቃሴ ስር ናቸው። የወቅቱ ውጥረትና የኢትዮጵያ መንግስት አቋም የኢትዮጵያ ፌዴራል መንግስት በቅርቡ ኤርትራ በኢትዮጵያ ሉዓላዊ ግዛት ውስጥ ጦሯን አስፍራለች በማለት በይፋ ከሷል። ጠቅላይ ሚኒስትር አብይ አህመድ በቅርቡ በሰጡት መግለጫ የኤርትራ ኃይሎች በኢትዮጵያ ከተሞች ውስጥ መኖራቸውንና ይህም ተቀባይነት የሌለው ተግባር መሆኑን ጠቁሟል። በተቃራኒው ኤርትራ እነዚህን ክሶች ሐሰተኛ ስትል የራሷን
የድንበር ደህንነት ለመጠበቅ ብቻ እየሰራች እንደሆነ ትገልጻለች። ማጠቃለያ በትግራይ ሕዝብ ላይ እየደረሰው ያለው ሰብአዊ ጫና እና የጸጥታ ስጋት አሁንም እንደቀጠለ ነው። የኤርትራ ጦር ከክልሉ አለመውጣቱ የሰላም ስምምነቱ ሙሉ በሙሉ እንዳይተገበር ትልቅ እንቅፋት ሆኖ ይገኛል። እና ይሄን ይመስላል እንግዲህ የቢቢሲው ዘገባ እና ሌሎቹም በእርግጥ ቢቢሲ ብቻ ሳይሆን ሌሎቹም እንደዛ ዘግቧል። እና በተለይ ይሄ ልማዱ ነው። ሻዕቢያ ሁልጊዜ አንድ ነገር ይፈጽምና ከዛ በኋላ ኢትስ ፋብሪኬትድ ውሸት ነው ምናምን ይላል። ያው የውሸት አምላክ የሰይጣን እንትን ነው ያለበት ጠቅላላ ውሸት ነው ሁሌ እንትን የሚሉት። ከኃይለ ሥላሴ ደርግንም የጣሉት የዛ አይነት ኤክስፒሪንስ አላቸው። ኢትስ ፋብሪኬትድ ይላል አንድ ነገር ወሮ ዘርፎ ምን ብሎ በተግባር እንደዛ እያደረገ ነው። ግን በሚዲያ ላይ ሲወጣ ውሸት ነው ብሎ ያስተባብላል ማለት ነው። እውነታው ግን በታሪክ ጠቅላላ ኢሳያስ በነገሰበት ዘመን ሁሉ ይወርና በቃ ውሸት ነው አላደረኩም ብሎ ያስተባብላል ማለት ነው። ሞኝ ዝም ብሎ ያሉትን እውነት ነው ብሎ ይቀበላል። ግን መሬት ላይ ያለው ግን እውነታዊ አይደለም ለማለት ፈልጌ ነው። ወይል እንግዲህ የቢቢሲውን አቅርቤላችኋለሁ። ከዚህ ቀጥለ ደግሞ የኤኤፍዲ ደግሞ እሱንም አቀርብላችኋለሁ። እስከዛ ድረስ ላይክ፣ ሼር፣ ሰብስክራይብ አድርጉ። ተመልሼ እመጣለሁ ከዚህ የሙዚቃ ሽግግር በኋላ። ኦኬ አሁንም ተመልሼ መጥቻለሁኝ። እንግዲህ አሁን ደግሞ ከዚህ ቀጥዬ ኤዲኤፍ ያቀረበውን ዘገባ እንደሚከተለው አቀርባለሁኝ ማለት ነው። ቅድም ኤኤፍዲ ብዬ ነበር፣ ኤኤፍዲ ብዬ ነበር። ግን ኤኤፍዲ ሳይሆን ኤዲኤፍ ነው ሚዲያው ይህን ዘገባ ያቀረበው ማለት ነው። እና ያንን አብረን እናያለን ማለት ነው። ትንሽ ለየት ያለ ነው ከቢቢሲ። ይህኛው ደግሞ እንደውም በትላልቅ ከተሞች ትግራይ ውስጥ እንደ መገኘታቸውን ሁሉ ያቀርባል። እሱን አብረን እናያለን፣ እናነባዋለን ማለት ነው። ኦኬ የኤርትራ ኃይሎች ብዙውን ጊዜ ሻዕቢያ ተብለው የሚጠሩት በትግራይ አንዳንድ አካባቢዎች እየተንቀሳቀሱ መሆኑን የሚያረጋግጡ ወቅታዊ ሪፖርቶች አሉ። ሆኖም እንደ መቀለ ባሉ ዋና ዋና ከተሞች ውስጥ ስላላቸው ትክክለኛ እንቅስቃሴ የሚወጡ መረጃዎች እርስ በራሳቸው የሚጋጩ ናቸው። የአሁኑ ማለትም የዚህ መጋቢት ወር ወቅታዊ ሁኔታ ማጠቃላይ እንደሚከተለው ነው። በድንበር አካባቢ ስላለው መገኘት እንደ ኤዲኤፍ መጽሔት ያሉ ምንጮች እንደገለጹት የኤርትራ ወታደሮች በቅርቡ ክፍተት ባላቸው የድንበር አካባቢዎች በኩል ወደ ትግራይ ገብተዋል። በስትራቴጂካዊ የድንበር መንገዶች ላይም ታይተዋል። ስለ መቀሌ እና ሌሎች ከተሞች የሚወጡ ሪፖርቶች የኤርትራ ኃይሎች እስከ መቀሌ፣ አድግራት እና ዛላንበሳ መድረሳቸውን የሚጠቁሙ ወታደራዊ መረጃዎች አሉ። አካባቢውን ለማተራመስም አልፎ አልፎ የኢትዮጵያ ወታደራዊ ዩኒፎርም በመልበስ ወይም እንደ ሲቪል በመሆን እንደሚንቀሳቀሱ ይነገራል። የተያዙ አካባቢዎች ምንም እንኳ የ2022ቱን የሰላም ስምምነት ቢኖርም አብዛኛው የሰሜን ትግራይ የድንበር ወረዳዎች እና የምዕራብ ትግራይ አካባቢዎች አሁንም በኤርትራ ኃይሎች እና በአማራ ክልል ሚሊሻዎች በህገወጥ መንገድ እንደተያዙ ይገለጻል ይላል እንግዲህ ዜናው። የኢትዮጵያ መንግስት ይፋዊ አቋም የኢትዮጵያ መንግስት እስከ የካቲት 2026 ድረስ ባለው መረጃ ኤርትራ ወታደሮቿን ከኢትዮጵያ ግዛት በአስቸኳይ እንድታስወጣ የጠየቀ ሲሆን ድርጊቱንም ቀጥተኛ ትንኮሳ ስል ከሷል። ኤርትራ በበኩሉ እነዚህ ክሶች ሐሰት ናቸው በማለት ውድቅ አድርጋለች። የአዲስ ጦርነት ስጋት በድንበሩ በሁለቱም በኩል ከፍተኛ የወታደራዊ ዝግጅት እየተደረገ በመሆኑ በክልሉ ያለው ሁኔታ እጅግ የተረጋጋ አይደለም ተብሎ ተገልጿል። ይህም
እንደ መቀሌ ባሉ ከተሞች ውስጥ ከፍተኛ የጦርነት ስጋት ፈጥሯል። በአጠቃላይ በርካታ ምንጮች ሻዕቢያ በትግራይ መሬት በተለይም በድንበር አካባቢዎች እንደሚገኝ ያረጋግጣሉ። በዋና ዋና ከተሞች ውስጥ ወይም አቅራቢያ ስለመኖራቸው የተለያዩ ሪፖርቶች አሉ ብሎ ዘግቧል። እንግዲህ እና ይህን ይመስላል ዘገባው የኤዲኤፍ እንዳልኩት ነው። እንግዲህ ሻዕቢያ ሁል ጊዜ የሚያደርገው ሌላ፣ ሚዲያ ላይ ወጥቶ የሚናገረው ደግሞ ሌላ። እንደዛ ነው። ትክክለኛውን ነገር ተናግሮ አያውቅም። እድሜ ልኩ ባህሪው እንደዛ ነው። ትክክለኛው መሬት ላይ ያለው ነገር ነው የሚያደርገው። ነገር ግን ሚዲያ ላይ ወጥቶ ደግሞ ያንን ውሸት ነው እያለ ይናገራል። ሌላ ነገር ነው የሚናገረው። የዓለም ሕዝብን ያታልላል እና ይህንን አሁንም ቀጥሎበታል። በኃይለ ሥላሴም በደርግም እንደዛ ስጠቀም ነበር። ግን ከጊዜው ጋር ማች ማድረግ አልቻለም ሻዕቢያ። በኃይለ ሥላሴና በደርግ ጊዜ ተሳክቶለታል፣ ያ በማድረጉ ማለት ነው። አሁን ግን እንደዚህ አይነት ነገር የሚሳካ አይደለም። ምክንያቱም ሁሉም ዓለም በሳተላይት ያያል የት እንዳለ የሻዕቢያ ወታደር በሳተላይት ያያሉ፣ የኢትዮጵያ ወታደርም እንደዛው። እና እንደዛ አታልላለሁ ብል ዝም ብሎ ራስን ማታለል ነው። በደርግ ጊዜ ግን እንደዛ አታለው ያው ዓለምን እንትን ብሎ ድጋፍም አግኝቶ ያው ቀይ ባህርን እንድናጣም አድርጓል፣ ተገንጥሏል ማለት ነው። እና የዛሬ ዘገባ ይህን ይመስላል። በዛሬው ዕለት እንኳን ብዙ ስለ ራሴ ምልከታ የምለው ነገር የለኝም። አልፎ አልፎ እንግዲህ በየመሃሉ ቢቢሲም ከዘገበው በኋላ የኤዲኤፍም ከዘገበው በኋላ ያልኩት እንግዲህ ትንሽም ቢሆን ምልከታዎችን አቅርቤላቸዋለሁ። ላይክ፣ ሼር እና ሰብስክራይብ አድርጎ